ቀጥለን ደግሞ ሻምፒዮንስ ሊጉን እንዳሳለን። በነገራችን ላይ ማንቸስተር ዩናይትድ በቀጣዩ እሁድ 9 ሰዓት ላይ ከክሪስታል ፓላስ ጋር ነው ጨዋታውን የሚያደርገው ለንደን ላይ። ይህ ከባድ ጨዋታ ነው። ፓላስ ሜዳው ላይ ነው አይደለም፣ ክሪስታል ፓላስ ሜዳ። በፓላስ ሜዳ ለንደን ላይ እሁድ ለሁለት ወር የለው። ማንቸስተር ዩናይትድ ለሁለት ወር ቅዳሜ አይጫወትም። ቅዳሜ ሁለት ወር ያመልጠዋል። ለማንኛውም ቀጣይ ተጋጣሚው ክሪስታል ፓላስ ነው። ዩናይትድ ፓላስ በጣም ከባድ ቡድን ነው። ባይዘው ፊዚካሊም ሁሉም ነገር የሚሰጥ ቡድን ነው። አየር ላይ ኳስ እና ማቴታ ያሉት ስብስብ ነው። ይሄንን ስሜት ደግሜ ማግኘት አልፈልግም ነበር ነው ያሉት ሩበን አሞሪም ከጨዋታው በኋላ። ይሄ ስሜት ተመልሶ እንዲመጣ አልፈልግም ነበር፣ መጥቶብኛል፣ እንዴት አድርጌ ከዚህ ስሜት እንደምወጣ ግራ ገብቶኛል ሲሉ ነው የተደመጡት። ልክ ነው። ስለዚህ ቀጣይ ጨዋታ ደግሞ ሌላ ፈተና ነው። ክሪስታል ፓላስ ከባድ ቡድን ነው። እሺ አውሮፓ ሻምፒዮንስ ሊግ ዛሬ ምሽት ጨዋታዎች አሉ። ከምሽቱ 2:45 ላይ ሁለት ጨዋታዎች አሉ። አያክስ አምስተርዳም ከቤኔፊካ እና ጋላታሳራይ ከዩኒየን ሴንት-ጊሎ ጋር ጨዋታውን ያደርጋል። ከዛ በኋላ 5 ሰዓት ላይ የሚደረጉ ጨዋታዎች አሉ። ቦዶ ግሊምት ከዩቬንቱስ፣ ቦሩሲያ ዶርትመንድ ከቪያሪያል፣ ቼልሲ ከባርሴሎና። ትልቁ ጨዋታ ነው። ስታንፎርድ ብሪጅ ላይ ነው የሚደረገው። ቼልሲ ከባርሴሎና እነ ላሚን ያማልን የያዘው ቡድን ዛሬስ ምን ይፈጥራል የሚለው እናየዋለን። እነ ፔድሪ ያሉ በባርሴሎና ስብስብ፣ ቼልሲ ቤት ውስጥ የሚያሉ ድንቅ ተጫዋቾች አሉ። ያለ ሞይሰስ ካይሴዶ አልሞክረውም ብሏል አሰልጣኝ ኢንዞ ማሬስካ። ቼልሲ ከባርሴሎና፣ ማንቸስተር ሲቲ ከባየር ሌቨርኩሰን ኢቲሃድ ስቴዲየም ላይ ነው። የቀድሞውን የጀርመን ሻምፒዮን ወይም የባለፈውን ዓመት ሊቨርኩሰን ነው የሚገጥመው ሲቲ። ፔፕ ጋርዲዮላ ባለፈው ሽንፈትን አስተናግዶ ነው ጋርዲዮላ በፕሪሚየር ሊጉ ዛሬ ደግሞ በሻምፒዮንስ ሊግ ጨዋታውን የሚያደርገው። ኦሎምፒክ ደ ማርሴይ ከኒውካስል፣ ናፖሊ ከቋራባግ፣ ስላቪያ ፕራግ ከአትሌቲክ ቢልባኦ ጋር። ትልቁ ጨዋታ ቼልሲ ከባርሴሎና 5 ሰዓት ላይ የሚደረገው ጨዋታ ነው። ስታንፎርድ ብሪጅ የአውሮፓ ሻምፒዮንስ ሊግ ከባዱ ፍልሚያ ቼልሲ ከባርሴሎና። አንዳንድ ነጥቦች እናንሳ። ሶፊ ወደ አንተ። ቼልሲ ከባርሴሎና እንግዲህ ምሽት ላይ የሚጠበቅ ምርጥ ፍልሚያ ነው። ወደኋላ አድማጮችን ልውሰዳቸውና ምናልባት የቼልሲ ደጋፊዎችም ሌላው የዓለም ተመልካቾችም የባርሴሎናን ጨምሮ ይህንን ክስተት የሚያስታውሱት ነው። ኖራዊ ዳኛ ቶን ሂኒንግ ኦቭሬቦ የሰሩት ስራ ብዙዎችን ያሳዘበ ነበር። በኋላ ላይ ራሳቸውም አምነዋል። የሰራው ስራ የሚያሳፍር ነው ሲሉ ነው የተናገሩት። 2018 ላይ በነበራቸው ከማርካ ጋር በነበራቸው ኢንተርቪው ላይ ኦቭሬቦ በነገራችን ላይ ዳኛ ብቻ ሳይሆን የስነልቦና ባለሙያ ናቸው። አሁን ከዳኝነቱ በኋላ በስነልቦና ባለሙያ ስራቸው ቀጥለዋል። የማማከር ስራ ነው የሚሰሩት። 2008-2009 በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ላይ እንግዲህ ሁለቱ ቡድኖች 1-1 ነው የተለያዩት። ቼልሲና ባርሴሎና ስታንፎርድ ብሪጅ ላይ 1-1 መለያየታቸውን ተከትሎ ከሜዳ ውጭ ባገባ በሚል ነው ባርሴሎና ወደ ፍጻሜው ማለፍ የቻሉ እና በጣም ቼልሲዎችን ያበሳጨ ነበር። በዛው ጨዋታ ላይ ድሮግባ በግልጽ ሳጥን ውስጥ ተመቶ ፔናልቲ ከልክለውታል። ፍሎረንት ማሉዳ ሳጥን ውስጥ ጥፋት ሰርቶበት ሳጥን ውስጥ አይደለም ሳጥን ውጭ ነው ብሎ ቅጣት ምት ሰጥተዋል። አሁን ማሉዳ የፈረንሳይ ወታደር ነው አልኩ። በወታደርነት ግልጋሎቱ እየሰጠ ነው። ፍሎረንት ማሉዳ እሱ የድሮግባ ያን አምስት የተለያዩ ኢንሲደንቶች ፔናልቲ ሊያሰጡ የሚችሉ ቼልሲዎችን ከልክለዋቸዋል። ይሄ አነጋጋሪ ነበረ በወቅቱ። በዛን ወቅት ኦቬርቦ ይሄን ነገር ከሰሩ በኋላ ሊገሉኝ ነው፣ እያስፈራሩኝ ነው ምናምን እያሉ ብዙ ነገሮችን ሲያደርጉ ነበር ወይም ሲጠይቁ ነበረ የሕግ ሽፋን እንዲሰጣቸው። ከዛ ባለፈ ጨዋታው እንደተጠናቀቀ ጭምር ድሮግባና ባላክ ቦሲንጓ ግርምሽ ቅድም እንዳልከው ሊበሏቸው ነበር፣ በቃ ሊገሏቸው ነበር። ዳኛው አስታውሳለሁ። በጣም በብስጭት አክቹዋሊ ያበሳጫል በጣም እንዴ። ያኔ ቼልሲ እኮ በደል ነው የደረሰበት፣ በጣም ከባድ በደል ነው የደረሰበት ቼልሲ የዛ ጨዋታ ላይ እና 2018 ላይ እኚህ ዳኛ ቶም ሄኒንግ ኦቭሬቦ ኖራዊ ዳኛ ናቸው። በነበራቸው ቃለ መጠይቅ ለማርካ ነው ቃለ መጠይቁን የሰጡት። ተጸጽቻለሁ ነው ያሉት። አሁን ቁጭ ብዬ ሳየው እንዴት አይነት የወረደ ፐርፎርማንስ ማሳየቴ ይገርመኛል። በዚህ ልክ እንዲህ አይነት ጨዋታን በወረደ ፐርፎርማንስ መዳኘቴ ልክ አይደለም፣ ትልልቅ ስህተቶች ነው የተሰሩት ብሎ አንስተዋል። ከዛ ውጭ ግን ድሮግባና ቶኒ ቻፕሮን ታዋቂ ዳኛ ናቸው፣ ኢንተርናሽናል ዳኛ ናቸው። ቶኒ ቻፕሮን አሁን አቁመዋል። 2023 ላይ በካናል ፕላስ በነበራቸው ቆይታ ላይ ዳኝነቱን
ሪቪው እያደረጉ ተመልክተዋል። ድሮግባና ያልኳቸው እኚህ ዳኛ ቶኒ ቻፕሮን ኢንተርናሽናል ዳኛው ምንድን ነው ያሉት? ይሄ በቃ ግልጽ የሆነ በደል የተሰራበት ጨዋታ ነው። እንዴት የማሉዳን እያሳዩ ቪዲዮውን ውስጥ ላይ የተሰራ ጥፋት ውጭ ነው ብሎ እንዴት ይሰጣሉ? በቃ ግልጽ ነው። ቼልሲ መጉዳት ፈልገዋል እና እኚህ ሰው በሕግ መጠየቅ አለባቸው ጭምር የሚል ሀሳብ ሲያነሱ ነበረ። በሕይወት ስላሉ በሕግ መጠየቅ አለባቸው የሚል ሀሳብ ሲያነሱ ነበረ። እስካሁን የኦቨርቦ ጉዳይ የበረደ አይደለም። ቼልሲዎች ይህንን ስም በሰሙት ቁጥር በቃ ያንገፈግፋቸዋል። በጣም ነው ስሜታቸውን የሚጎዳው ኦቨርቦ እና እኚህ ሰው እስቲል አሁንም ቼልሲዎች ሕግ ካለ ፊፋ በሕግ ይጠይቅልን የሚሉ ጥያቄዎችን የሚያነሱባቸው እስካሁን ድረስ የቼልሲ ደጋፊዎች ካገኟቸው ወይ ይሰርቧቸዋል ወይ ይተፉባቸዋል ወይ ለድብድብ ይጋበዛሉ። ኦቨርቦን ምን ያህል እንደበደሏቸው ማሳያል። አልረሱላቸውም። ጉዳዩ እኮ እንግዲህ 17 ዓመት አካባቢ የሆነ ነው፣ ግን አልተረሳም። እንደ አዲስ ስማቸው በተነሳ ቁጥር የሚነሳ ነው እና ለዛ ነው ይሄ ጨዋታ ኦቨርቦ ደርቢ በመባል የሚታወቀው። ቼልሲ ከባርሴሎና የሚያደርጉት ጨዋታ በእኚህ ሰው የሚጠራ ነው። ትልቅ ይሄ ጨዋታ ሁሌም ቼልሲ ከባርሴሎና ባነሳ ቁጥር አእምሮ ላይ የሚመጡት እኚህ ሰው ስለሆኑ ማለት ነው። ሁለቱ ቡድኖች በአውሮፓ ሻምፒዮንስ ሊግ በዚህኛው የውድድር ዓመት የሚገናኙት በግሩፕ ስቴጅ ወይም በምድብ ደረጃ ላይ ጥሎ ማለፍ አይደለም፣ የምድብ ጨዋታዎች ናቸው፣ ግን ወሳኝ ናቸው። 11ኛና 12ኛ ደረጃ ላይ ነው የሚገኙት። ሁለቱም እኩል 7 ነጥብ አላቸው። ሁለቱም አንዳንድ ጊዜ ተሸንፈዋል። ሁለቱም ሁለት ጨዋታን አሸንፈዋል። ሁለቱም አንዳንድ ጊዜ የመጨረሻ ጨዋታቸውን ቼልሲ ከቃራባክ፣ ባርሴሎና ከክለብ ብሩዥ አቻ ወጥተው ነው የመጡት። በቃ ተመሳሳይ ስታተስ ያሉ ቡድኖች ናቸው ሁለቱ ቡድኖች። በውጤት ደረጃ ያስመዘግቧቸው ያሉት ውጤቶች ተመሳሳይ ናቸው። ቼልሲ በሜዳው በአውሮፓ መድረክ ከተሸነፈ 6 ዓመታት አልፎታል። ለመጨረሻ ጊዜ 2019 ላይ በቫሌንሺያ በአውሮፓ ሻምፒዮንስ ሊግ መድረክ ስታንፎርድ ብሪጅ ላይ ከተሸነፉ በኋላ ባለፉት 6 ዓመታት በስታንፎርድ ብሪጅ አንድም ሽንፈት አላስተናገዱ። ይሄ ቡድን የቅርብ ጊዜ አቋሙ በጣም እየተሻሻለ መጥቷል። ባለፉት 3 ተከታታይ ፕሪሚየር ሊግ ጨዋታዎች ጎል ሳይቆጠርበት ጭምር ነው ያሸነፉ። 3 ነው ጎል ሳይቆጠርበት። ይሄ የሚያስፈራው የቼልሲ የተከላካይ መስመር ስጋት ያለበት የቼልሲ ግብ ጠባቂና መሰል ነገሮችን ኮንፊደንስ የሚሰጥ ቁጥር ነው። በ3 ተከታታይ ፕሪሚየር ሊግ ጨዋታ ጎል ሳያስተናግዱ ነው ያሸነፉት። ከዛ በተጨማሪ 50 የፕሪሚየር ሊግ ጨዋታዎችን በተከታታይ ሲያደርጉ የተጠቀሟቸው ተጫዋቾች ከ30 ዓመት በታች ናቸው። በሊጉ ለመጀመሪያ ጊዜ ነው 50 ተከታታይ ጨዋታ ከ30 ዓመት በታች የሆነ ተጫዋችን ብቻ የተጠቀመ የመጀመሪያው ቡድን ቼልሲ ሆኖ ተመዝግቧል። በዛሬው ጨዋታ ላይ ላቪያ፣ ፓልመር፣ ኢሶጎና ኮንዊል አይደርሱም። ነገር ግን በበርንሌይ ጨዋታ ላይ ተቀይሮ ወጣው ሪቼ ጄምስ በጊዜ ነበርና ጉዳት ይመስል ነበር። አይደለም ብለዋል። ፕሪፕላንድ ነው፣ ቀደም ላይ ያቀድንበት ነው ብለዋል። ለዚህ ጨዋታ ያሰቡት ለዚህ ጨዋታ በማሰብ ነው ሪቼ ጄምስን የቀየረውና ምንም ጉዳት የለበትም። ለባርሴሎና ጨዋታ ሙሉ በሙሉ ፊት ነው ብለዋል። ዌስሊ ፎፋናም በተመሳሳይ መንገድ እረፍት ነው የሰጠ ነው ለዚህኛው ጨዋታ በማሰብ በዛሬው ቋሚ 11 እንደሚገባ ይጠበቃል። ካይሲዶ በግልጽ ተናግረውታል። ከዚህ በኋላ የልብ ህመምተኛ መሆን አልፈልግም፣ ካይሲዶን ጥዬ ገብቼ የልብ ህመምተኛ መሆን አልሞክረውም ነው ያሉት። ግን ኮሱን ተክቶት የገባው አንድሬ ሳንቶስን የጨዋታው ኮከብ ተብሎ የተመረጠው በበርንሌይ ጨዋታ ላይ ግን አንድሬ ሳንቶስ ካይሲዶ በቼልሲ በኩል ባርሴሎና ቤት ውስጥ ጋቪ፣ ፔድሪ ጉዳት ላይ ናቸው። ተርስቴገን ግብ ጠባቂውን ጨምረው በተለይ ጋቪና ፔድሪ እንዴት ነው ባርሴሎና ሊወጣው የሚችለው የሚለውን እንየው። ካይሲዶ በጣም ጉልበት አለው። ታክሎቹ ከባሮች ናቸው። ሹቶቹ አይን ካገኙ ያጠፋሉ። ለግብ ጠባቂ ከባሮች ናቸው። የጋቪና የፔድሪ ሚና ደግሞ ላይ ከካይሲዶ የታክል እንቅስቃሴ ፍጹም የተለየ ኳስን ይዘው የሚጫወቱ በተክለ ሰውነትም ደቀቅ ያሉ በቁመትም አጠር ያሉ ተጫዋች ናቸውና ጋቪ ቀድሞ የተጎዳው፣ ፔድሪ ደግሞ አሁን ተጎድቷል። የለም ፔድሪ በጡንቻ ጉዳት ምክንያት የለም። ባርሴሎና እንዴት ይወጣዋል ዛሬ? አይከብደውም መሀሉ ላይ ሶፊ ግርሜ እመጣለሁ ወደሱ ሀሳብ። አጭር መረጃዎችን ብቻ ልስጥና ያነሳውን ሀሳብ በደንብ ልምጣበት። ባርሴሎና ከ909 ቀናት በኋላ ወደ ካምፕ ኑ ተመልሶ ተጫውቷል። ፍርናንዶ ቶሬስ 2 ጎል፣ ያማል 2 አሲስት፣ ሌቫንዶስኪ ጎል ያስቆጠረበት ከ11 ጨዋታ በኋላ በክሊንሺት የወጡበት ጨዋታ ነው። ባርሴሎናዎች አትሌቲክ ቢልባኦን 4-0 ያሸንፉበት ጨዋታ ማለት ነው። በየጨዋታው ቢያንስ 1 ጎል እያስተናገደ የቆየ ቡድን ነው። በአውሮፓ መድረክም በተመሳሳይ በሊጉም ግን
በቀደም በነበረው ጨዋታ የአትሌቲክ ቢልባኦ ጨዋታ ላይ በክሊንሺት ወጥቷል። 2017-18 ላይ 16 ውስጥ በነበራቸው ጨዋታ ቼልሲን 3-0 አሸንፏል። ነገር ግን ብሉግራናዎቹ ስታንፎርድ ብሪጅ ላይ በ7 ጨዋታ 1 ድል ብቻ ነው ያላቸው። ስታንፎርድ ብሪጅ ላይ 1 ድል ብቻ 2005-2006 2-1 ያሸነፉበት ኦልሞስት 20 ዓመታት አልፈዋል። ስታንፎርድ ብሪጅ ላይ ድል ካረጉ ከጉዳት ጋር በተያያዘ ባልዴ የኮንከሽን ጉዳት አስተናግረው በአትሌቲክ ቢልባኦ ጨዋታ ላይ ወጥቶ ነበር፣ ይደርሳል። ማርከስ ራሽፎርድ ከጉንፋን ህመም አገግሟል፣ ልምድ ሰርቷል፣ ይደርሳል። ራፊኒያ ባለፈው ተቀያሪ ወንበር ላይ ነበር የነበረው፣ እንዲሁም ውሃ ሲያቀብል ነበር ለቡድን አጋሮቹ፣ ይደርሳል። ቅድም ያልከው ግርምሾ፣ ፔድሪ፣ ጋቪና ማርክ ተር ስቴጋን የሉም። በተለይ ፔድሪ ጋቪን ተላምዶታል ቢያንስ ቦታውን ለመሸፈን ራሱ ፔድሪም ጥረት ያደርጋል፣ ፈርሚን ሎፔዝ ጥረት ያደርጋል። የፔድሪን ግን ለመሸፈን በጣም አስቸጋሪ ይመስለኛል። አሁን ወደ ጨዋታው ምን መልክ ሊኖረው ይችላል ወደሚለው ጉዳይ ስንገባ ቅድም ግርምሽ ወደ አነሳው ጥያቄ ይህን ጨዋታ ሊኖረው የሚችለው መልክ ማወቅ የሚፈልጉ ካሉ ቼልሲ ከፒኤስጂ የነበረውን ጨዋታ መለስ ብሎ ይመልከቱት። የዚህ አይነት መልክ ሊኖረው የሚችል ጨዋታ ነው። ቼልሲ አሸንፎ ፒኤስጂን ዋንጫ የወሰደበት የፊፋ የክለቦች ዓለም ዋንጫ ማለት ነው። በትክክል ፒኤስጂ ላይ የተገበረውን ታክቲክ ኢንዞ ማሬስካ ዛሬ ባርሴሎና ላይ ከተገበረ 3 ነጥብ ይዞ ይወጣል። ጥቂት ስህተት ከሰራ ግን ኢንዞ ፈርናንዴዝ፣ ሞይሰስ ካይሲዶ ፈዘዝ ካሉ ግን ፔድሪ ባርሴሎና ይቀጣቸዋል። ስለዚህ ያንን ፐርፎርማንስ የፊፋ የክለቦች ዓለም ዋንጫ የፍጻሜ ጨዋታውን ፐርፎርማንስ እነ ጆዋ ፔድሮ ይደግማሉ ወይ ነው ጥያቄው። እነ ኢንዞ ፈርናንዴዝ እነ ሞይሰስ ካይሲዶ ያንን ፐርፎርማንሳቸውን መድገም ይችላሉ ወይ? ኮል ፓልመር የለም። ልብ በል ግርሜ፣ በዛ ጨዋታ ልዩነት ፈጣሪ ኮል ፓልመር ነበር። እሱም አንዱ ኢፌክት ነው ብዬ አስባለሁ። ፔድሪ በኮል ፓልመር ተጣፍቷል። እናጣፋቸው። ኮል ፓልመር በቼልሲ ወሳኝ ተጫዋቹ፣ ፔድሪ በባርሴሎና ወሳኝ ተጫዋቹ። የሁለቱ ሚና በቃ የሁለቱ ሚና ሊኖራቸው የሚችለው ተጽዕኖ የለም። በበጎም በመጥፎም ሊኖራቸው የሚችለው ተጽዕኖ ሁለቱም ስለወጡ ሁለቱን እናውጣቸውና ከዛ ውጭ ያሉት እንመልከታቸው። ኮል ፓልመር ቢኖርም ፔድሪም ቢኖር ግን የሁለቱ ጨዋታ ልዩነት ፈጣሪ ሁለቱ ተጫዋቾች ሊሆኑ ይችሉ ነበር፣ ምንም ጥያቄ በሌለው መንገድ። ፔድሪ ሳይኖር ኮል ፓልመር ቢኖር፣ ኮል ፓልመር ሳይኖር ፔድሪ ቢኖር በባርሴሎና በኩል ጥያቄ በሌለው መንገድ ልዩነትን የሚፈጥሩ ተጫዋቾች እነዚህ ተጫዋቾች ሊሆኑ ይችላል። አሁን ሁለቱም የሉም። ስለዚህ የዛሬው ጨዋታ ላይ ፍራንኪ ዲዮንግና ሞይሰስ ካይሲዶ ላይ ያርፋል ብዬ አስባለሁ። የሁለቱ ዊነር ዶሚኔት የማድረግ ድል ይኖረዋል። አማካኝ ክፍሉን በደንብ ዶሚኔት ማድረግ የሚችለው ፍራንኪ ዲዮንግ ከሆነ ጨዋታውን የበላይነት ባርሴሎና ይወስዳል። ካይሲዶ ከወሰደ ካይሲዶ የበላይነት አርፎ ነው የመጣው። ካይሲዶ ፍራንኪ ዲዮንግም ቅጣት ላይ ነበረ። በእርግጥ ሁለቱም አርፎ ነው የመጡት፣ በደንብ ረፍት አድርገው ነው የመጡት ሁለቱም ተጫዋቾች። በዚህ ጨዋታ ላይ ሌላው ትልቁ ልዩነት ፈጣሪ ሊሆን የሚችለው የባርሴሎና ሃይላይን የመከላከል ሂደት ጥንቃቄ ካልተከለበት ፔድሮ ኔቶ በደንብ አድርጎ ይቀጣቸዋል። ቾዋ ፔድሮ በደንብ ይቀጣቸዋል። ፒኤስጂ በሃይላይን ላይክ እንደ ሃንሲ ፍሊክ የሚጫወት ቡድን ነው የአሰልጣኝ ሉዊስ ኤንሪኬ ቡድን። እንዲያውም ጥንቃቄ ያደርጋል የፒኤስጂ ቡድን ይሻላል። ተመሳሳይ ናቸው፣ ግን ከአንዱ ስታወዳድረው ማርኪኒዮስ እና ዊሊያም ፓቾ ጠንቃቃ ናቸው። በሃንሲ ፍሊክ በኩል ግን በቃ ኦፍሳይድ ብቻ ተጠንቀቁ ነው የሚሉ እንጂ ተጫዋቾቹ በሙሉ ተቃራኒ ቡድን ሜዳ ውስጥ ሊገቡልህ ይችላሉ። ሁሉም 10 ተጫዋቾች ተቃራኒ ቡድን ውስጥ ሊሄዱ ይችላሉ ኳስ ካልተነጠቁ ድረስ ጫና መፍጠር ይችላሉ። ስለዚህ በዚህ ሂደት ውስጥ ወደ መሃል እየተመለሰ ሳይደክም የሚታትረው ጆዋ ፔድሮ ዛሬ ባርሳን የመቅጣት ዕድል ይኖረዋል። ፔድሮ ኔቶ የባርሳን ተከላካይ በሃይላይን የሚከላከለውን ቡድን ፈጣን ተጫዋቾች ስለሆኑ ፈጣን ውሳኔዎችን ስለሚወስኑ የክሬቲቪቲ አቅማቸው በጣም ከፍ ያሉ ተጫዋቾች ስለሆኑ እነዚህን ተጫዋቾች ሲሪየስሊ መጠንቀቅ አለባቸው። በተለይ ጆዋ ፔድሮና ፔድሮ ኔቶ ላይ ኢስቲቫው ከገባ ሌላ ራስ ምታት ነው፣ ሌላ ጣጣ ነው። ደግሞ ኢስቲቫው ዛሬ ቋሚ 11 ከተጠቀሙት አይመስለኝም። ከተጠቀሙት ግን ከባድ ነው። ጋርናቾን ነው ይዘው የሚገቡት። ጋርናቾ ጆዋ ፔድሮና ፔድሮ ኔቶ ነው ይዘው ሊገቡ የሚችሉት ብዬ የማስበው። ግን ኢስቲቫውን ቀድሞ ይዞት ከገቡ ሌላ ጣጣ ሊመጣ ይችላል። ፈጣን የማጥቃት እንቅስቃሴ በዛኛው በኩል ራፊኒያ
ያማል፣ ላሚን ያማል፣ ራሽፎርድ፣ ሮበርት ሊቫንዶስኪ፣ ማርከስ ራሽፎርድ እነዚህ ሁሉ አሉ። የቼልሲ ተከላካይ ከባድ ነው። የቼልሲ ተከላካይ ባዶ ነው። የቼልሲ ተከላካይ በእርግጥ ቅድም እንዳለው እያደገ ነው። 3 ተከታታይ ጨዋታ ጎል አላስተናገደም። ጥሩ ጉዞ እያደረገ እንደሆነ እየተመለከት እንችላለን። ኮንፊደንሱ እየመጣ ነው። ግን ያሉት ራፊኒያ፣ ላሚን ያማል፣ ሊቫንዶስኪ ናቸው። ማርኮ ኮያና ሪቼ ጄምስ ፈተና እንደሚበዛባቸው በዚህ ጨዋታ ላይ ጥያቄ የለው። ቼልሲ ከ5 ተከታታይ ጨዋታ በኋላ ሊገታ ይችል ይሆን? ቼልሲ በ5 ጨዋታዎች አልተሸነፈም። በሁሉም የውድድር አይነቶች ጨዋታ ከባድ ነው። 4ቱን አሸንፎ አንዳቻ ተለያይቷል። ይሄ ጨዋታ ከባድ ነው። ባርሴሎና እነ ላሚን ያማል እነ ራፊኒያ ጉዳት ላይ በነበሩበት ጊዜ ከ2 ሳምንታት ምናምን በፊት አግኝቶ እስከ 3 ሳምንታት በፊት አግኝቶ ቢሆን ቼልሲ ሊያሸንፍ ይችላል የሚል ግምት ሊኖረኝ ይችላል። አሁን ግን ባለው ሂደት ግን እንዳለ ተጫዋቾቻቸው ከጉዳት ስለተነሱ ከፔድሪ ውጪ ፈርሚን ሎፔዝ ነው፣ ማርክ ካሳዶ ነው። በቃ የሚገቡት ተጫዋቾች በሙሉ በፔድሪ ደረጃ ባይሆኑም ግን ጥሩ ተጫዋቾች ናቸው። ቼልሲ ከባለፉት 9 የአውሮፓ ሻምፒዮንስ ሊግ ጨዋታዎች ከባርሴሎና ጋር የተሸነፈው አንድ ጨዋታ ብቻ ነው። ከ9 6ቱን አቻ ተለያይቷል፣ 2ቱን አሸንፏል። ቁጥር አያዞችን ስናይ ማለት ነው። ግን ቁጥር ብቻ ነው ካላ ሜዳ ላይ ከሚሰጠው ፐርፎርማንስ ውጭ እንደው ለታሪክ ያሉ ቁጥር አያዞች እናስቀምጥ እንጂ እግር ኳስን ባለፉት ታሪካዊ ክስተቶች ፕሪዲክት ማድረግ ከባድ ነው። ግርሜና አስቸጋሪ ነው። ይህን ጨዋታ ለባርሴሎና እድል እሰጣለሁ። ለባርሴሎና እድል እሰጣለሁ ከነ ላሚን ያማል ከነ ራፊኒያ ከነ ማርከስ ራሽፎርድ አንጻርና ከቼልሲ የተከላካይ መስመር አንጻር ጠንከር ያለ ቡድን ሲያጋጥሙ ሰንደርላንድ እንዴት ነው ያሸነፈው ቼልሲን ብለህ ስትመለከት ቼልሲ በዚህ የውድድር ዓመት ያስተናገራቸውን ሽንፈቶች ግራና ቀኝ ስታያቸው እንደ ባርሴሎና አይነት ጥራት ያለው አጥቂ ያለው ቡድን ይቀጣቸዋል። በደንብ አድርጎ ነው የሚቀጣቸው። የሮበርት ሳንቼዝን የስተት አባትነት ስታይ፣ ተከላካይ መስመሩ ስታይ በጣም አስቸጋሪ ነው። ግን ቅድም እንዳልከው ካይሲዶና ኢንዞ ፈርናንዴዝ ግን በዛሬው ጨዋታ ላይ ፒኤስጂ ላይ ያሳዩትን አቋም በዛ ጥራት ደረጃ ከመጡ ከጆዋ ፔድሮ ጋር ጨምሮ ኮምፒት ሊያደርጉ ይችላሉ፣ ሊወዳደሩ ይችላሉ ብዬ አስባለሁ። ግን ጨዋታው በጣም ያበረ ጨዋታ፣ በጣም የሚያምር ጨዋታ፣ በጣም ቆንጆ ፍልሚያ የምናይበት ጨዋታ እንደሆነ ግን መናገር ይቻላል። ግርሜ የሚጨምረው ካለ ግርሜ ጨምርና ወደ ሌሎቹ መረጃዎች። ባርሴሎና በላሊጋው ከሪያል ማድሪድ በ1 ነጥብ ዝቅ ብሎ 2ኛ ደረጃ ላይ ነው። በላሊጋው ባርሴሎና 31 ነጥብ ሲኖረው ሪያል ማድሪድ 32 ነጥብ ነው። በአንጻሩ በሻምፒዮንስ ሊግ ባርሴሎና 11ኛ ደረጃ ላይ ነው ያለው፣ ቼልሲ 12ኛ ደረጃ ላይ ነው ያለው። ይሄ ሊግ ፖዚሽን አሁን ያሉበት በሊግ ደረጃ ላይ ስለሆነ ቴብሉ ላይ ባርሴሎና በሻምፒዮንስ ሊጉ 11ኛ ነው፣ ቼልሲ 12ኛ ነው። ሁለቱም 7 ነጥብ ነው ያላቸው። ጨዋታው ምን ያህል ወሳኝ እንደሆነ የሚያሳዩ ቁጥራዊ አሃዞች ናቸው። ሁለቱም 7 ነጥብ አላቸው። ቼልሲ እስከዛሬ ከባርሴሎና ጋር ባደረገው ጨዋታ የነበረውን ውጤት ስናይ የበላይነት አለው። 15 ጊዜ ተገናኝተዋል። ቼልሲ 5 አሸንፈዋል፣ ባርሴሎና 3 አሸንፈዋል፣ 7 ጊዜ አቻ ተለያይተዋል። ሁለቱ ቡድኖች በርከት ያለውን ጊዜያቸውን ባቻ ውጤት ነው ያጠናቀቁት። በዘንድሮ የአውሮፓ ሻምፒዮንስ ሊግ ቼልሲ ተቃራኒ ቡድኖቹ ጋር ከገጠማቸው መካከል 9 ጎል ሲያስቆጥር ባርሴሎና 12 ጎል መረብ ላይ ማዋሃድ ችሏል። ቼልሲ በርንሌይን አሸንፎ ነው የመጣው 2-0። ባርሴሎና አትሌቲክ ቢልባውን በላሊጋው 4-0 ረምርሞ ነው የዛሬውን ጨዋታ የሚያደርገው። ባርሴሎና ከሪያል ማድሪድ ጋር በነበረው ጨዋታ በላሊጋው ኤል ክላሲኮ 2-1 ከተሸነፈ በኋላ አልተሸነፈም። ኤልቼን 3-1 አሸነፈ። ክለብ ብሩዥ ጋር 3 እኩል ወጣ። ሴልታ ቪጎን 4-2፣ አትሌቲክ ቢልባውን 4-0። ቼልሲ ተከታታይ ጨዋታዎችን አልተሸነፈም። በሻምፒዮንስ ሊግ ግን ከቋራባግ ጋር 2-2 አቻ ነው የተለያየው። ሻምፒዮንስ ሊግ ላይ በዛ ጨዋታ ክለብ ብሩዥ ጋር 3-3 ባርሴሎና ሲላይ ቼልሲ 2-2 አቻ። ጉዟቸው ተመሳሳይ አይነት ነገር ነው ያለው። በሻምፒዮንስ ሊግ 7 ነጥብ ነው ያላቸው እና የዛሬው ጨዋታ ከባድ ትንቅንቅ የሚደረግበት እንደሆነ መናገር ይቻላል። አድማጮች 5 ሰዓት ላይ ይጠብቁን። እንግዲህ ዛሬ በቀጥታ ስርጭት ከ4 ሰዓት ጀምሯለን።